የተሳሳተ ጥሪ ትርጉም ኤፍሬም እንዳለ ተዋንያን መሰረት ህይወት ሳሙኤል ብርሃን ሃይማኖት ሳምራዊትና አንተነህ ሰይፉ የተሳሳተ ጥሪ ክፍል 1 አቤት ኦፕሬተር ሙሬ ሂል 70093 ላለፉት 45 ደቂቃዎች ስሞክር ነበር። መስመሩ ተይዟል ነው የሚለው። እባክሽ ትሞክሪልኛለሽ? በደስታ ሞክርሎታለሁ። አንድ ጊዜ ይጠብቁኝ። ይህን ያህል ጊዜ እንዴት እንደሚያዝ አይገባኝም። የባለቤቴ ቢሮ ቁጥር ነው። ዛሬ አምሽቶ እየሰራ ነበር። ቤት ውስጥ ብቻዬን ነኝ። ጤንነቴ በጣም ተቃውሷል። ቀኑን ሙሉ ደግሞ ቀፎኝ ነው ያልኩት። ሙሬ ሂል 70093 እየደወልኩ ነው። ሄሎ ሄሎ፣ ሚስተር ስቲቨንሰን ይኖራሉ? ሄሎ 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 ሄሎ፣ ጆርጅ። አቤት ጌታዬ፣ ጆርጅ ነኝ። ሄሎ፣ ማን ልበል? እባክዎ የት ነው የደወልኩት? እዚህ ከደንበኛችን ጋር ነን። ጥሩ ነው። ሁሉ ነገር ሰላም ነው? ለዛሬ ማታ ጠረፉ ሁሉ የተመቻቸ ነው? አዎ ጆርጅ፣ ጠረፉ የተመቻቸ ነው ይላል። ጥሩ ጥሩ። አሁን የት ነህ? በህዝብ ስልክ። ሄሎ፣ አታስብ፣ ሁሉ ነገር ሰላም ነው። በጣም ጥሩ። አድራሻውን ታውቋለህ? አዎ አውቀዋለሁ። ከምሽቱ 5 ሰዓት የግል ጥበቃ ሰራተኛው ቢራ ሊጠጣ ሁለተኛ አደባባይ ወደሚገኝ ቡና ቤት ይሄዳል። ልክ ነህ። 5 ሰዓት። ሄሎ፣ ምድር ቤት ያሉ መብራቶች ሁሉ እንዲጠፉ አደርጋለሁ። አዎ፣ ከመንገዱ የሚታይ አንድ መብራት ብቻ መኖር ያለበት። ትክክል አውቃለሁ። በ5 ሰዓት ተኩል አንድ ባቡር በድልድዩ ላይ ያልፋል። ድንገት መስኮት ክፍት ከሆነና እሪ ካለች የባቡሩ ድምጽ ይውጣዋል። ሄሎ፣ ይሄ ቁጥር ስንት ነው ባኮ? እሺ ገብቶኛል። 5 ሰዓት ተኩል ባቡሩ። አዎ ጆርጅ፣ ሁሉንም ነገር ታስታውሳለህ? አዎ በፍጥነት ፈጽሟለሁ። በተቻለ መጠን ደም እንዳይበዛ፣ ምክንያቱም ደንበኛችን ለረጅም ጊዜ እንድትሰቃይ አይፈልግም። ትክክል። ጩቤ ተጠቀም። እሺ ጩቤ ጥሩ ይሆናል። ከዛ በኋላ ቀለበቶቿን፣ የአንገት ጌጦቿን፣ በየመሳቢያዎቹ ያሉ ጌጣጌጦቹን በሙሉ ወስዳለሁ። ምክንያቱም ደንበኛችን ልክ ተራ ዘረፋ እንዲመስል ነው የሚፈልገው። አታስብ፣ ሁሉም ነገር የተመቻቸ ነው። እኔ መቼም ወይኔ ፈጣሪ፣ እንዴት ኦፕሬተር። አቤት፣ የሚፈልጉትን ቁጥር። ኦፕሬተር፣ ስለተቋረጠብኝ ይቅርታ። የደወሉት ምን ነበር? ሙሬ ሂል 70093 መሆን ነበረበት፣ ግን አይደለም። ስልኩ ተጠላልፎ መሆን አለበት። ከተሳሳተ ቁጥር ጋር ነው የተገናኘሁት። በጣም አስፈሪ ነገር ነው የሰማሁት። ስለ ነፍስ ግድያ የሆነ ነገር። ኦፕሬተር እባክሽ፣ ይሄ ጥሪ ከየት እንደመጣ አሁን ልታገኝልኝ ትችያለሽ? ይቅርታ፣ ምን ልርዳውት? የተሳሳተ ቁጥር እንደሆነ አውቃለሁ፣ ደግሞ መስማት እንደሌለብኝም አውቃለሁ። እነዚህ 2 ሰዎች ጨካኝ አረመኔዎች ናቸው። የሆነች ሰው ሊገሉ ነው። የሆነች ድልድይ አጠገብ ባለ ቤት ውስጥ ብቻዋን ያለች ምስኪን ንጹህ ሴት። ልናቆማቸው ይገባል፣ ልናቆማቸው። እባክዎ፣ ስንት ቁጥር ነበር እየደወሉ ያሉት? እሱ ዋጋ የለውም፣ የተሳሳተ ቁጥር ነበር። አንቺ ነሽ ቁጥሩን የደወልሽልኝ። ቁጥሩን ደግሞ አሁኑኑ ማግኘት አለብን። ስንት ቁጥር ነው የደወሉት? ለምንድን ነው ይሄን ያህል ደደብ የምትሆኚው? ስንት ሰዓቱ ነው? አሁን የተደወለውን ቁጥር ማግኘት አልችልም ነው የምትይኝ? ከዋና ኦፕሬተር ጋር አገናኙታለሁ። በጣም አስፈሪ ነገር ነው። ስሚ፣ ጣትሽ ተንሸራቶ የሆነ የተሳሳተ ቁጥር ነክቶ መሆን አለበት። እንድትሞክር የነገርኩሽ ሙሬ ሂል 70093 ነው። የደወልሽው ግን ጣትሽ ተሳስቶ ሌላ ቁጥር ነክቶ መሆን አለበት እና ከሌላ ቁጥር ጋር ተገናኘው። እኔ ሰማችኋለሁ፣ እነሱ ግን አይሰሙኝም። እና አሁን
ያንኑ ስህተት መድገም የምትችይበት ምክንያት አይገባኝም። ለምን እንደ ቀድሞ በግዴለሽነት ሙሬ ሂል 70093 አትደውይም? ሙሬ ሂል 70093? አዎ፣ ላገናኘው ትሞክራለሁ። አመሰግናለሁ። አዝናለሁ። ሙሬ ሂል 70093 ተይዟል። በ20 ደቂቃ ውስጥ እንደገና ደውልልዎታለሁ። ኦፕሬተር 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 ኦፕሬተር! እባክዎ የፈለጉትን ቁጥር ቢነግሩኝ። የተሳሳተውን ቁጥር ለመደወል አልሞከርሽም። እኔ በደንብ አሳስቤሽ፣ አንቺ ግን የደወልሽው ትክክለኛውን ቁጥር ነው። ይቅርታ፣ ቁጥሩን ስንት ነበር ያሉኝ? ለአንድ ጊዜ እንኳን ልደውል የፈለግኩትን ቁጥር ረስተሽ የሆነ ነገር አታደርግልኝም? የሆነ ጥሪ ከየትኛው ስልክ እንደተደወለ ማወቅ እፈልጋለሁ። የዜግነት ግዴታዬ ነው። ደግሞ ጥሪው የመጣበትን ስልክ ፈልገሽ እነዛን ወንጀለኞች ማስያዝ ያንቺም የዜግነት ግዴታ ነው። እንደዛ ካላደረግሽ ግን ዋናው ኦፕሬተር ጋር ላገናኙት እችላለሁ። እባክሽ አገናኝኝ። ምን አይነት መከራ! ዋናው ኦፕሬተር ነኝ። ዋናው ኦፕሬተር፣ አሁኑን አንድ ጥሪ የተደወለበትን ስልክ ቁጥር ማወቅ እፈልጋለሁ። ከየት እንደመጣ ማን እንደደወለ አላውቅም፣ ግን የግድ የመጣበት ቁጥር መታወቅ አለበት። ምክንያቱም የሆነ ሰው ነፍስ ግድያ እያቀደ ነው። ዛሬ ማታ 5 ሰዓት ተኩል ላይ አንዲት ምስኪን ንጹህ ሴት ላይ የሚፈጸም አሰቃቂ የጭካኔ ግድያ ገባኝ። እና ስልኩ የተደወለበትን ልታገኝልኝ ትችላለህ? እነኛ ሰዎች ያሉበትን ማወቅ ትችላለህ? እርግጠኛ አይደለሁም። እንደ ሁኔታው ነው። የምን ሁኔታ? የስልኩ ውይይት በአሁኑ ሰዓት እየተካሄደ መሆኑ ወይም አለመሆኑ። በአየር ላይ ያለ ጥሪ ከሆነ የተደወለበትን ማወቅ እንችላለን። ስልኩ ከተቋረጠ ግን አንችልም። ከተቋረጠ? አዎ፣ ሰዎቹ እርስ በርስ መነጋገር ካቆሙ ማለት ነው። እስካሁንማ መነጋገር ያቆማሉ። ይሄው ነው እኮ ቢያንስ ከ5 ደቂቃ በፊት ነው። ሰዎቹ ደግሞ ረዘም ያለ የስልክ ንግግር የሚያደርጉ አይመስሉኝም። እሺ፣ ለማግኘት እሞክራለሁ። እባክዎ ስምዎን ማን ልበል? ሚስ ስቴቨንሰን፣ ሚስ ኤልበርት ስቴቨንሰን። ግን ስማኝ፣ የስልክ ቁጥሩ ስንት ነው? ፕላዛ 42295። ግን እንዲህ ጊዜ የምታጠፋ ከሆነ እባክዎ ይህ ጥሪ የመጣበትን ማወቅ የፈለጉበትን ምክንያት ያስረዱኛል? ምንም ምክንያት ማለቴ፣ ምክንያቱም የሆነ ነገር መደረግ አለበት የሚል ጠንካራ ስሜት ስላደረብኝ ነው። ሰዎቹ የነፍሰ ገዳይ ቃና ነው የነበራቸው። አደገኞች ናቸው። ዛሬ ማታ 5 ተኩል ላይ እችን ሴትዮ ሊገድሉ ስለሆነ ፖሊስ ማወቅ አለበት ብዬ አስቤ ነው። ይህንን ለፖሊስ አመልክተዋል? አላመለከትኩም። እስካሁን አላመለከትኩም። ይህ ጥሪ እንደ ግለሰብ ጥሪ እንዲመዘገብ ነው የሚፈልጉት? አዎ፣ ግን እስከዛ ድረስ አዝናለሁ ሚስስ ስቴቨንሰን። እንደ ግለሰብነቱ እርስዎ በተናገሩት ላይ ብቻ ተመስርተን ጥሪው የተደወለበትን ልንፈልግሉ አንችልም። ይበልጥ ኦፊሴላዊ የሆነ ነገር ማግኘት አለብን። ስለ እግዚአብሔር ብለህ ማለት በዛ ቢሮክራሲ ውስጥ ካላለፍኩ ግድያ ሊፈጸም ነው ብዬ ማመልከት እንደማልችል ነው እየነገርከኝ ያለኸው? የለየለት ደደብነት ነው። እሺ፣ ለፖሊስ እደውላለሁ። አመሰግናለሁ። አማራጩ መንገድ እንደሱ ይመስለኛል። የማይታመን ነው፣ ፍጹም የማይታመን ነው። ነገሩን ሲያስቡት ለምን እዚህ ሁሉ ችግር ውስጥ እንደምገባ አይገባኝም። እባክዎ የሚፈልጉትን ቁጥር? ፖሊስ መምሪያ፣ ከፖሊስ መምሪያ ጋር አገናኘኝ እባክሽ። አመሰግናለሁ። ቁጥር መምታት አለብሽ። በቀጥታ አታገኛቸው? ፖሊስ መምሪያ እየጠራ ነው። ወረዳ 43 ፖሊስ ጣቢያ የ10 አለቃ ማርቲን። ፖሊስ መምሪያ፣ ሚስ ስቴቨንሰን ነኝ። ሚስ ኤልበርት ስቴቨንሰን ከ53 ኖርዝ ስተን ቀበሌ። ስለ ነፍስ ግድያ ለማመልከት ነው የደወልኩት። ማለቴ ግድያው እስካሁን አልተፈጸመም። ኦፕሬተሯ ከተሳሳተ ቁጥር ጋር አገናኝታኝ ግድያውን ሲያቅዱ በስልክ ሰምቻለሁ። በራሴ ጥሪው የመጣበትን ለማወቅ እየሞከርኩ ነው፣ ግን ሁሉም ሰው ደደብ ነው እና በመጨረሻ እርምጃ መውሰድ የምትችሉ እናንተ ብቻ መሰላችሁን። ልክ ነው እመቤቴ።
እርግጠኛ የሆነ ነፍስ ግድያ ነው። እቅዶቹን በግልጽ ሰምቻቸዋለሁ። 2 ሰዎች የሆነችን ሴትዮ ዛሬ ማታ 5 ሰዓት ተኩል ላይ እንደሚገድሏት እያወሩ ነበረ። ድልድይ አጠገብ ያለ ቤት ውስጥ ነው የምትኖረው። እየሰማኸኝ ነው? አዎ መቤቴ። መንገዱ ላይ የግል የጥበቃ ሰራተኛ አለ። ቢራ ለመቀማመስ ወደ ሰከንድ አቬኒው ይሄዳል። ሌላ ደግሞ የሆነ 3ኛ ሰው ነበረ፣ እቺ ሴትዮ እንድትገደልለት ገንዘብ የሚከፍል ሰው። ደግሞ ጌጣጌጦቿንና ቀለበቶቿን ይወስዳሉ። ደግሞ ጩቤ ነው የሚጠቀሙት። በጣም ነው የረበሽኝ። ደህና አይደለሁም። በጣም ገብቶኛል መቤቴ። ይሄ ሁሉ የተፈጠረው መቼ ነው? በግምት ከ8 ደቂቃ በፊት። እና የሆነ እርምጃ ትወስዳላችሁ ማለት መረዳት ያለብን። መቤቴ ስሞትን ማናሉኝ? ሚስ ስቴቨንሰን፣ ሚስ ኤልበርት ስቴቨንሰን። አድራሻው 53 ኖርስተን አካባቢ፣ 53 ኖርስተን አካባቢ። ድልድዩ አጠገብ ነው፣ የኪዮንስቦርግ ድልድይ። ደግሞ መንገዳችን ላይ የግል የጥበቃ ሰራተኛ አለን። ደግሞ ሰከንድ አቬኒው። የደወሉት ቁጥር ስንት ነበር? ሙረሂል 70093። ግን ንግግሩን የሰማሁበት ቁጥር እሱ አልነበረም። ማለቴ ሙረሂል 70093 የባለቤቴ ቢሮ ነው። ዛሬ አምሽቶ ነው የሚሰራው እና ቤት እንዲመጣ ልነግረው ፈልጌ ነበረ። የአካል ጉዳተኛ ነኝ። ደግሞ የቤት ሰራተኛ ፈቃድ ወጥታለች። ባሌ አጠገቤ ስልክ እስካለ ድረስ ምንም የሚያሰጋ ነገር እንደሌለ ቢነግረኝም ብቻዬን መሆን ደግሞ ያስጠላኛል። ነገሩን እንከታተለዋለን ሚስስ ስቴቨንሰን። ከቴሌፎን ኩባንያው ጋር እናጣራለን። ግን የስልክ ኩባንያው እኮ ሰዎቹ መነጋገር ስላቆሙ ቁጥሩን ማወቅ አንችልም ብለዋል። እኔ ጠይቄያቸው ነበር። እውነት? አዎ። ዝም ብሎ ጥሪው የመጣበትን ከመፈለግ አሁኑኑ ፈጣን እርምጃ መውሰጃ ጊዜ ነው። መነጋገር ካቆመ ስልክ ቁጥሩ ማጣራት ምን ዋጋ አለው? እናንተ የስልክ ቁጥሩ እስክታውቁ ድረስ ግድያው ይፈጸማል። እኛ እንከታተለዋለን ሚስስ፣ አያስቡ። ሙሉ ከተማዋ መታሰስ ያለባት ይመስለኛል። አሁን እኔ ለምሳሌ የምኖረው ከሰከንድ አቬኒው ብዙም ሳይርቅ ከድልድዩ አጠገብ ነው። አሁን እንደዛ አካባቢ ሬዲዮ የተገጠመበት መኪና መላክ አለባችሁ። መቤቴ፣ ግድያው እርሱ አካባቢ እንደሚፈጸም እንዲያስቡ ያደረጉት ምንድን ነው? እንጃ አላውቅም። ግጥምጥሞሹ አሰቃቂ ነው። ከሰከንድ አቬኒው የግል የጥበቃ ሰራተኛው ድልድይ። መቤቴ፣ ሰከንድ አቬኒው እኮ ረጅም መንገድ ነው። በኒውዮርክ ከተማ ስንት ድልድዮች እንዳሉ ያውቃሉ? አዎ አውቃለሁ። ብሩክሊን፣ ስታተን አይላንድ፣ ኩዊንስ እና ብሮንክስ፣ እነሱን ሳንጠቅስ ማለት ነው። አውቃለሁ። ስታተን አይላንድ ውስጥ አንዲት አነስተኛ ጎጆ እንደማትኖር ወይም እርስዎ ሰምተውት የማያውቁት ሰከንድ አቬኒው የሚባል ቦታ አለመኖሩን በምን ያውቃሉ? እንደውም ስለ ኒውዮርክ እያወሩ መሆናቸውን በምን ያውቃሉ? ምክንያቱም ጥሪውን የሰማሁት በኒውዮርክ የጥሪ መስመር ነዋ። ምናልባት የሰሙት የረጅም ርቀት ጥሪ ሊሆን ቢችልስ? እባክህ፣ ስልኮች አስቂኝ ነገሮች ናቸው መቤቴ። ለምን በዚህ መልኩ አያዩትም? ለምሳሌ ያ የስልክ ንግግር ሲደረግ አላዳመጡ ቢሆን ኖሮስ? ለምሳሌ ባለቤቱ ሁልጊዜ እንደሚያገኟቸው ሁሉ አግኝቷቸው ቢሆንስ ኖሮ ይህን ያህል ይበሳጫሉ እንዴ? አይመስለኝም። ግን የሰብአዊ የጭካኔ ነገር ይመስለኛል። ቤት የዚህ ከተማ ውስጥ በየቀኑ በርካታ ነፍስ ግድያዎች ይታቀዳሉ። አብዛኛዎቹን ግን እናከሽፋቸዋለን። ግን የዚህ አይነት ፍንጭ ዋጋ ያለው አይደለም። እንደውም ለእኛ ፍንጭ ከሌለው ነገር የተሻለ አይደለም። ግን እናንተ አለበለዛ ማለቴ ጥሪው የውሸት መሆኑንና የሆነ ሰው እርሶን ሊገድል እያቀደ ነው ለማለት በቂ ምክንያት ከሌሎት በቀር በጭራሽ እንዲህ አይነት ሀሳብ የለኝም። ማለቴ ማን ሰው ቢሆን ለምን እኔን መግደል ይፈልጋል? ሙሉ ቀንና ምሽት ብቻዬን ነኝ። ከቤት ሰራተኛ ኤሎይዝ በስተቀር ሌላ ሰው አለኝ። እሷ ግዙፍ ነች። ወደ 200 ፓውንድ ትመዝናለች። ቁርሴን በትሪ አድርጋ ለማምጣት እንኳን የምትሰንፍ ነች። ሌላው ብቸኛ ሰው ባለቤቴ ኤልበርት ነው። እሱ ደግሞ በጣም ነው የሚወደኝ። የኔ ነገር አይሆንለትም። ሁልጊዜ ይንከባከበኛል።
ከ12 ዓመት በፊት የታመምኩ ጊዜ ለአንዲት ደቂቃ እንኳን ካጠገቤ መራቅ አይፈልግም ነበር። ስለዚህ ምንም የሚያሳስበውት ምክንያት የለም። ሌላውን ነገር ለእኛ ቢተውልን እኛ እንከታተለዋለን። ግን ምን እርምጃ ትወስዳላችሁ? መሽቷል። አሁን 5 ሰዓት ሊሞላ ነው። መቤቴ እኛ እንከታተለዋለን። ለከተማዋ በሙሉ በሬዲዮ ታስታውቃላችሁ? የፖሊስ ቡድኖችን ከተማ ውስጥ በትናላችሁ? ሬዲዮ ያላቸው መኪናዎቻችሁ አጥብቀው እንዲከታተሉ ታስጠነቅቋቸዋላችሁ? በተለይ እንደኔ እንዳለሁበት አይነት አጠራጣሪ የመኖሪያ አካባቢ መቤቴ እኛ እንከታተለዋለን አልኩት እኮ። አሁን እጅ ላይ ጥቂት አስቸኳይ ጉዳዮች አሉብኝ። መቤቴ ደህና ይደሩ። እናመሰግናለን። ደደብ ግን ለምንድን ነው ስልኩ እንደዛ የጠረቀምኩት? እንደሞኝ ይቆጥረኛል። ለምንድን ነው ኤልበርት ቤት የማይመጣው? ለምን አይመጣም? ለምን ቤት አይመጣም? ስንት ቁጥር ነው የሚፈልጉት? ኦፕሬተር ስለ እግዚአብሔር ብለሽ እንደገና ሙሬ ሄል 70093 ትደውልኛለሽ? እስካሁን ለምን እንደቆየ ምንም ሊገባኝ አልቻለም። ሞክርልዎታለሁ። ሞክሪ። ለምን እንደማይመልስ ምንም ሊገባኝ አልቻለም። አዝናለሁ። ሙሬ ሂል 70093 ተይዟል። እኔ ሰምቻለሁ። ለኔ መንገር የለብሽም። መያዙን አውቃለሁ። ለትንሽ ጊዜ እንኳን ከዚህ አልጋ መውረድ ብችል፣ ትንሽ ንጹህ አየር ብተነፍስ፣ በመስኮት ተንጠራርቼ ወደ ውጭ መንገዱን ማየት ብችል። ሄሎ ኤልበርት፣ ሄሎ። ይህ ስልክ ምን ነካው? ሄሎ የተሳሳተ ጥሪ ክፍል 2 ሳምንት ይቀጥላል።